ሰራዊት ኢትዮጵያ ንዝለዓለ ተልእኾ ክዳሎ ተኣዚዙሎም ሰራዊት ኢትዮጵያ ንዝለዓለ ተልእኾ ክዳሎ ተኣዚዙ ኣብ ዝሓለፈ 7 ዓመት ኣብ 3 ዝዓበየ ክልላት ኢትዮጵያ ንዝኾነ ክልል ትግራይ ክልል ኣምሓራን ክልል ኦሮምያን በኮምባይን ዝኾነ ውጋሕ ተሸሚሙ ዝጸንሐን ዘሎን ስርዓት ኣብይ ሕጆን እዚ ሰራዊት እዚ በዝሓለፈ ዘመዝገበ ዓወታት ከይኮራርዐ ንዝዓበየ ተልእኾታት ኣብ ተዳሎ ክጸንሕ ሚኒስተር ወጻኢ ጉዳያት ኢትዮጵያ ንላዕለዎት ኣዘዝ ሰራዊት ብልጽግና ኣብ ዘካየደ ኣኼባ ገሊጹሎም እዘን ካልም ብዝምልከት ማቴዎስ ዘላለም ተኸታቲሉ ዘዳለወ ትሕዝቶና ሒዝና መፂና ዘለና ሰናይ ምክትታል ኣብ ውሽጢ ኢትዮጵያ ዘሎ ዘስገድግድ ናይ ጥሜት ሓደጋ ክሳብ 40 ሚልዮን ህዝቢ ኣብ ናይ ህፁፅ ናይ ጥሜት ሓደጋ ይዝርከብ ዘሎም ኢትዮጵያ ሓደ ካብቲ ዝዓበየ ኣታዊታት ትረኽበሉ ጽላት ቱሪዝም ድማ ብኸቢድ ተጠቂዑ ከም ዘሎ ኣህጉራዊ ጸብጻባት ክሕብሩ ጸኒሖም እዮም ዳርጋ ዝበዝሐ ዝዓበዩ ናይ ቱሪዝም መስሕብ ቦታታት ኢትዮጵያ ኣብ ሰሜን ይዝርከብ ብሰሪ ኣብ ዝተፈላለዩ ክልላት ዝካየድ ዘሎ ውግእ ድማ ጸጥታዊ ኩነታት ካብ ግዜ ናብ ግዜ እናኸፍአን ናይ ደቂ ሰባት ውሕስነት ኣብ ሓደጋ ዝወድቀሉን ኩነታት ስለ ዝበፅሕ ድማ ንኣሜሪካ ደሚርካ ኩለን ናይ ምዕራብ ዲፕሎማሰኛታት ዜጋታቶም ንኢትዮጵያ ከይገሹን ዋላ ኣብ ኣዲስ ኣበባ እንተኾነ ከቢድ ጥንቃቐታት ክገብሩ ከጠንቅቑ ጸኒሖምን ኣለውን ኣብ ዝሓለፈ ሰሙን ናይ ዓለም ናይ ሓይሊ ተኹስ መመልከቲ ንኢትዮጵያ ኣብ ኣፍሪካ ሓምሻይ ስለ ዝሰርዓ ንኢትዮጵያውያን ዘየለ መልእኽቲ ከም ዘመሓላለፈ ዝፍለጥ ኮይኑ እቲ ኣህጉራዊ ጸብጻብ ነዛ ኢትዮጵያ ዝገልጻ ዘሎ ንባዕሉ ናይ ማዕስ ኢትዮጵያ ሰለስተ ዓበይቲ ክልላት ዘይሳተፋሉን ካልኦት ብወጥሪ ምትፍናን ዝነብራን ክልላት እናሃለዋ ህዝቢ ብሰሪ ብሄራውን ዓሌታውን ኣድልዎታት ንሓድሕዱ ውግእ ካብ ዝጅምር 7 ዓመት ዘሕለፈን ሃገር ብግብሪ ተበታቲና ኣብ ዝበሃለሉ ዘሎ ግዜ እዩ እዚ ብስም ኢትዮጵያ ተባሂሉ ተገልጸ ጸብጻብ ኣብ ዝሓለፉ ጽንኩር ናይ ውግእ ኩነታት ክሳብ ሕጂ ዘይዝሓለ መመሪሱ ዝሕደስን ውግእ ሓድሕድ ኣብ ዘለወሉ ግዜ ዳርጋ ኣስታት 40 ሚልዮን ህዝቢ ኣብ ክልል ኣምሓራን ትግራይን ክሳብ ኣብ ዝሓለፈ ሰሙን ዝጀመረ ወፍሪ ሻሕ ግንባር ተሰነየ መላእ ኦሮምያ ውግእ እናተኻየደ ምስ ትግራይ እውን ዘይተርፍ ዝመስል ውግእ ኣብ ተፋጠጥ ኣብ ዘለወሉ እዋን እቲ ኣህጉራዊ ጸብጻብ ናይቲ ኢትዮጵያ ብኸም ተገልጸ ኣስፊርዋ ንብዙሓት ኣገሪሙ እዩ እምበር ኢትዮጵያ ኣብ ከምዚ ዓይነት ናይ ምፍራስ ሃገር ዘመላኽት ዘየዕርፍ ውግእ ሓድሕድ እንዳሃለወት ናይ ብልጽግና ናይ ወጻኢ ጉዳያት ሓላፊ ዝኾነ ዶክተር ጊዶን ጢሞቴዎስ ዓለማዊ ጸብጻብን ውሽጣዊ ጸብጻባትናን ከም ዝሕብሮ ንሕና ገዚፍ ቁጠባዊ ዕብየት ከም ዘመዝገብና ተሓቢርና ኣሎ ክብል ንላዕለዎት ኣዘዝ ሰራዊት ኣብ ዘካየደ ኣኼባ ዝሓበረም ዘካዘቲ ሚኒስተር ሰራዊት ብልጽግና ኣብ ዝሓለፈ ውግእ ሓድሕድ ዘመዝገቦም ዓበይቲ ዓወታትን ንጥሩፋትን ሸፋትን ኢሉ ዝገለጾም ተቃወምቲ ንህላውዮም ኣብ ዘሰግእ ቁመና ከም ዝደምሰሶምን ከም ዘዳኸሞምን ብምግላጽ እቲ ሰራዊት ብዘመዝገቦ ዓወታት ከይተነየተ ንኻልእ ዝለዓለ ዓበይቲ ተልእኾታት ክዳሎ ከም ዘለዎ ጠንቂቖም ሚኒስተር ብተወሳኺ ኣብ ኣህጉራዊ ዲፕሎማሲ ዓበይቲ ዓወታት ከም ዘመዝገበን ነቲ ኢትዮጵያ ዘቕረበቶ ናይ ባሕሪ ሕቶታት ቁኑዕ ምዃኑ ኣህጉራዊ ማሕበረሰብ ከም ዘረጋገጸሎም ገሊጹሎም እቲ ስም ሃገራት ንጉዳይ ባሕሪ ዝደገፉ ሃገራት ዘይጠቐሰ መደሩ ኢትዮጵያ ኣብ ዓለም ለኻዊ ኣህጉራውን ዞባውን ኩነታት ማእከል ስሕበት ኮይና ጽልዋ ይዓቢ ከም ዘለውን ገሊጹ ይኹን እምበር እዚ ሚኒስተር ጉዳያት ወጻኢ ኢትዮጵያ ኣብ ከመይ ዝበለ ከቢድ ፈተናታት ከም ተሸመመትን ጉዳይ ምስ ኤርትራ ዘለዎ ምትፍናን ኣብ ጉዳይ ትግራይ ዘሎ ተፋጠጥን ኣብ ክልል ኣምሓራ ክሳብ ደብረ ብርሃን ዝኣክል ከቢድ መጥቃዕታት ብምክያድ ሕማም ርእሲ ኮይንዎም ዘለዎ ውግእ ሓድሕድ ኢትዮጵያ ኣብ ውሽጣውን ዞባውን ኣስተላልፋ ኣብ ከቢድ ፈተናታት ከም ዘላ ይገለጾን ካልእ እቲ ሚኒስተር ካብ ዝገለጾ ጉዳይ ኣብ ሕዳሴ ከም ተዛዘመን እተን ዝፍክራ ዝነበረ ሃገራት ብኾንቲ ፍቓራታት ከይተዳሃልና ዕማምና ዛዚምና ኢና ክብል ከም ዝገለጾን ተገሊጹሎም እቲ ሓቂ ኣብ ኢትዮጵያ ዘሎ ኩነታት ግና ከምዚ ሚኒስተር ወጻኢ ጉዳያት ዝበሎ ዘይኮነ ዝበዝሓ ናይ ምዕራብ ዲፕሎማት በቲ ኣብቲ ሃገር እናኸፍአ ዝኸይድ ዘሎ ጸጥታዊ ሽግራት ኣብታ ርእሲ ከተማ እውን ዝኾነት ኣዲስ ኣበባ ዝኾነ መጥቃዕቲ ወይ ዕልዋ ከይፍጸም ስጋት ሓዲርዎም ከም ዘሎን ዜጋታቶም ብትሪ የጠንቅቑ ከም ዘለውን ናይ ቱሪዝም ጸላት ድማ በዝኸፍአ ተዳኺሙ ከም ዘሎ ይዝክለጽ ዘሎም ይኹን እምበር ሚኒስተር ወጻኢ ጉዳያት እቶም ላዕለዎት ወተሃደራን ኣዘዝትን ናይ ጸጥታ ሓለፍትን ብዝሓለፈ ዓወታት ከይተነየትኩም ንኻልእ ዝዓበየ ተልእኾታት ተዳለዉ ክብል ይገሊጹሎም ዘሎም ጉዳይ ናይ ኢትዮጵያ ኣነን ሓጺራትን ይብል ንሳ ድማ ተደቢራ ተስዕስዒ ኮይኑ ዘሎ ነገሩ ወዳንኩም
ማቴዎስ ዘላለም ያለንበት ቀጠና ሁላችሁም እንደምታውቁት እጅግ አሳሳቢ ስለሆነ ከበረታን ከተዘጋጀን አንድ መሆናችንን ለውስጥም ለውጭም ካሳየን አንደፈርም ብቻ ሳይሆን የሚሞክሩ ካሉም ለመክታት ራሳችንን ለመከላከል ያግዘናል። ክቡራን ተመራቂዎች፣ ክቡራን ጀነራሎች፣ በቀደመ ስልት የሚያጠቃን ጠላት እንደ ቆመ ሰዓት ነው። ቢሳካለት በ24 ሰዓት ሁለት ጊዜ ያውም ለ2 ሰከንድ ብቻ ነው። መዘጋጀት ያለብን ትናንት ለምናቀው ጠላት አዲስ ላልሆነው ስልት ሳይሆን በአዳዲስ መንገድ በአዳዲስ ስልት ባልጠበቅነው ሁኔታ መተው ቺን ታላቅ ሀገር አንድነቷን ነፃነቷን ሊገዳደሩ የሚፈልጉ ኃይሎች የማድረግ አቅማችንን አይተው እንዲገቱ ከሞከሩም እንዲቀጡ ማድረግ ነውና ወደፊት የተራመደ ዘመናዊነትን በስልጠና የዳበረ ብቃትን መፍጠር ከሁላችን የሚጠበቅ መሆኑን እያስገነዘብኩ ክቡራን ተመራቂዎች እንደ ዳዊት ያለ ጀግና ተዋጊ ባለበት ዘመን እንደ ጎልያድ ያለ ሸለፈታም ፎካሪ የለም ማለት አይደለም። የናንተ ጀግንነት የሚፎክሩ የሉም ማለት ሳይሆን በአንዲት ጠጠር ታራግፋቸዋላችሁ ማለት ነው። ለጠላቶቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። በዚህ አጋጣሚ አንዳንድ ነገሮችን ላንሳለን። አሁን ትላልቆቹ አዋጊ ተብለው የተቀመጡት በየጊዜው ስማቸው የሚጠራ በኢትዮ ኤርትራ ጦርነት አይተናቸዋል። በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ፣ 525ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያስኩት ደግሞ 1 ክፍለ ጦርና 1 ብርጌድ ነው። እዛ 8 ክፍለ ጦር ነው ያለው። ልባርክ አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ ነው። ከዛ በኋላ በዛ በኩል ውጊያ አልተደረገም እና እሱ በአዛዥነት መጣ። በአዛዥነት ከዘራ ያሽከረከረ መጣና ጦርነት ጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣ። ልባርገኔ አዛዥ አይደለም እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም። ምክንያቱም በዛ በኩል ጦርነትም አያስፈልግም፣ ለምንድን ነው የምንዋጋ ሊገባኝ አልቻለም። እሱ አዛዥ ሆኖ እንዲዋጋ መጥቷል። ተጨፋጨፍን። ከዛ በኋላ ሰላም ማስከበር ገባ። የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። አንደኛ ይሄ ነው። ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበረ። ለምሳሌ የዚህ ባድሜ የተለቀቀበት ጊዜ የባድሜ ውጊያ ባድሜ ተለቀቀና ባድሜ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ አሸብር የሚባል ወይም ወዳ አሸብር የሚባል ሰው ነው። እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን። ተጨፈጨፈና ተመለሰ የኛ ሰራዊት።
ከዛ በኋላ ይሄ ተክላይ አሸብር የሚባለው ከሳሽ ጻርቃን ተከሳሽ ሁለቱ ናቸው የሰሩት እዛ ቦታ ላይ ከሳሽ ጻርቃን ተከሳሽ ተክላይ አሸብር የሞት ፍርድ እንዲፈረድበት ነው የተባለው የሞት ፍርድ እንዳይፈረድበት የተቋቋመው የፍርድ ቤት ወታደራዊ ቀዳሚ ፍርድ ቤት አድኖታል